ይሄ ባራድነት ገንዘብ ሰብስበናልና እንብላው አይሰራም። ሰርተ ብላ አዳሜ አትቀፍል። አይበግድ ወር ንዳ ካላችሁ ለጊዜው ወር መንዳት ክብር ያለው ስራ ነው። በደንብ ነው ምሰራው። ባይዘው ኤኒ ታይም ሰራለሁ። ጄሪዬ በጣም እያለቀሽ ነው። በሰላም ነው ጄሪ? ሻዬ የኢትዮ 360 ቲክታክ መጣች። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንደምናችሁ፣ ሰላማችሁ ብዝት ይበል እያልኩኝ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል፣ ያዝናናሉ፣ ወቅታዊ ይሆናሉ ብዬ ያሰብኳቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። በመግቢያው ላይ እንደተመለከታችሁት እንግዲህ ዛሬ 360ዎችን መሰናበት ያለብን ይመስለኛል። የሰሞኑ ትልቁ ወሬ እሱ ስለሆነ እንግዲህ ከመበታተናቸው በፊት አንዳንድ ነገሮችን እንግዲህ እንሰራራና እናለያያቸው ማለት ነው። በስነ ስርዓቱ እንግዲህ ይሄ ነገር በጣም እየጦፈና በብዙ ሚዲያዎች እየተነጋገሩበት ያለ ነገር ስለሆነ ሰዎች ምን ይላሉ፣ የራሳቸው አስተሳሰብ ምንድነው የሚለውን ነገር ከዚህም ከዛም ያለውን ነገር ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው እንግዲህ ቁጭ ብላችሁ እቺን ነገር አይታችሁ የራሳችሁን ኮሜንት መስጠት፣ ስሜታችሁን መግለጽ ነው ማለት ነው። እንደሚመቻችሁ እርግጠኛ ነኝ። ከወደዳችኋት የተለመደችዋን ላይክ አድርጉልኝ፣ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። የምንም የፖለቲካ አይነት ነገር ሳይሆን ጀስት ሰዎች ያላቸውን ስሜት ይናገሩ። እኛም ብንሆን ያሳዝናል መቼም። አንድ የሆነ እንግዲህ ብዙ ሰዎች የሚከተሉት ትልቅ ሚዲያ ነው። ነገር ግን ያው ልዩነቱ ምን እንደሆነ እንግዲህ በኢትዮጵያዊነት ውስጥ ያለ ነገር ያስታውቃል። ስለዚህ ይሄንን ራሳችሁ እንግዲህ መልሱበት እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሆንላችሁ። ኛነዱ ወፍ መሌ ሲያዶንዲፍ ነያደኮ ማሊንጎ ዳገሩ ፈገኛ ተናማቱ ነዳንታይ ፈገኛ ነዱ ወፍ መሌ ሲያዶንዲፍ ነያደኮ ማሊንጎ ዳገሩ ፈገኛ ተናማቱ ነጋንታይ አኒ ሙጫንኪ ነጋዳ አደኮነ አደኔ ፈገኛ። እኔ ጥያቄ አለኝ ለእናንተ ሰዎች፣ በጣም ጥያቄ አለኝ። ኢየሩስ ጄሪ እንዴት ነሽ? ደህና ነሽ? አስታወሽኝ? ላፕታፕ ያስገዛውልሽ በኢትዮ 360 ላይ እኔ አይውልሽ ምንድን ነው ያልሽው? እስካሁን ተሸክመን ነው ምን ሀብታሙ አያሌውን ተሸክማችሁት እናንተ ያ ሁሉ ስራ ስትሰሩ፣ መሬት ላይ ያለውን ስትከፋፍሉ፣ ስታስታጥቁ፣ ስታጋጩ፣ ምን ስትሉ ያ ሁሉ ጠብቃችሁ ልክ እናንተ ፐርሰናሊ እናንተን የሚጎዳ ነገር ሲሆን ነው የምትጣሉት፣ መጣችሁ እንደዚህ የምታጋልጡት። ኢየሩስ ጄሪ ልዩ እንዴት ናት? ሰላም ናት? ብሩክ ይባስ እንዴት ነው? ምን አላቸው ስማቸውስ? ሃውዚ ዶን ደህና ናችሁ? እንዲያው እናንተ ሰዎች መሬት ላይ እንደሚከፋፈሉ አታውቁም? ለምን ነው ማስቀድማችሁ አልወጣችሁት? ለካ እናንተ ላይ ሲደረግ አይ ይትገክ። ወደ ሰሞኑ ጠበኞች ሰፈር እንሂድ። ኢትዮ 360ዎች ተባሉ አሉ። ኢየሩስ በአደባባይ እዮ መሌ እያለች ነበር። ምን ነው እኔ እናት ነው ሀብታሙ እንዲደረጋል? የገዛ ባሏን ትታ ካንተ ጋር ሆና እንደዚህ ታደርጋለህ? ነውር አይደለም? እንዲደረጋል ሲያስቁ ግን ዶክሌዎች በአደባባይ እንደዚህ ለሀጫቸውን እያዝረበረቡ መጡ። ተሸክሜ ነበር አለች። ይዋት እስቲ መብት ያለ መስሎ ቆነ ተሳስተሃል። ተሸክሜያቸዋለሁ ምትል ቆና ተሸከምከን እኛ ነን የተሸከምነው። እርግጠኛ ነገር ተሸክመን እኔ ኖር ነው ቢገባህ ኖሮ አየር ላይ ቁጭ ብለህ ያን ሁሉ ስታወራ ግን የተባልከው ስለተሸከምነ ነው። ያው እንደሰማችሁ ተሸክመን ነበር። ሀብታሙንም ያክል ሰው ተሸክመሽ ነበር። እኔ ግራ ገባኝ ስታወራ ማለት ነው። ምንድነው እቺ ሴትዮ ስለ ሀብታሙ አያሌው ነው ስለ ኤዲ አሚን ዳዳ ነው የምታወራው አልኩኝ። ጨቁኗቸው ነበር ጀለስ ደቁሷቸው ምናምን በቃ አላሰራቸው ብሎ ነበር። እነዚህ ናቸው አሁን ለአራት አንድ ሚዲያ ይዘው መምራት መቆየት የማይችሉ ሰዎች ታሪካዊ ጉዳይ ምናምን እያሉ ሀገር እየመሩ ስንትና ስንት ሚሊዮን ህዝብ እየመሩ ያሉ ሰዎችን መገምገም የሚያምራቸው። እረባካችሁ እሺ አትሉማ? ኢትዮ 360 ላይ ምንድነው የተፈጠረው? አይሻቢያ 360 ሀብታሙ እንዳለ እንደ ድመት ልጆችን በልተ ቆርጥ መጨረስክ። እሬ በስመ አብ ሀብታሙ
ኤርሚያስን በላ፣ ተበርኖን በላ፣ ርዮትን በላ። በህዋት ቃል ልትገብታ ያልተበላች ልጅ ባንተ ትበላ። ሻቢያ አረ እግዚአብሔር ገጻችሁ እናንተ ሻቢያዎች። አሁን መጨረሻ ላይ ኢየሩስን ትበላታለህ። ላንተ ብላ ባሏን ፈታ፣ ባሏን አደባባይ አዋርዳ ሙድ ይዛበት ምን ብላ ምን አላችሁ? እንደው ከዛ የምትወጡ ሰዎች እባካችሁ ሻቢያና ግብጽ ምን እየሰሩ እንደሆነ ንገሩ። እኛ ነው የምንፈልገው። አዎ ሁሉም እንግዲህ ሚዲያ በዚህ ጉዳይ በጣም እየተወያየበት ይገኛል ማለት ነው። የነሱ ነገር መጨረሻም እንደሆነ እስካሁን ድረስ ባይታወቅም ወደ ፍርድ ቤት ወደ ምን የሚሄድ ነገር ነው። ነገር ግን ያው ይሄ ነገር እስካሁን ድረስ በሀገሪቱ ላይ ብዙ ነገሮችን ሲወጡ ሲወርዱበት ያለ ጉዳይ ስላለ እንደዚህ በመሃል ላይ እንግዲህ መቋረጡና ነገሮች ሁሉ መበታተናቸው የብዙ ሰዎች እንግዲህ ሀዘን ነው የመጣው ማለት ነው። ንዴትም እንደገና ደግሞ ያው እንደዚህ እንደ ቀልድም እየሆነ ስለሆነ እስቲ ምንድነው የሚለውን ከናንተም እንግዲህ አስተያየት ስለምፈልግ ነው ነገር ያቀርብኩላችሁ ማለት ነው። እስቲ ደግሞ ሌሎች የራሳቸው የነበሩ ሰዎች ምን እንደሚሉ እንስማው። ኢትዮ 360 ሞቷል። የኔ ሀሳብ እሱ ነው። ሞቷል ኢትዮ 360 ከሞተም ቆይቷል። ሰው ጸቡ ያለው በሙት መንፈስ ላይ ያለ ጸብ ነው ያለው ብዬ ነው ማለት ነው። በሙት መንፈስ ውስጥ ያለ ዝም ብሎ የሚዋትት ካልሆነ በስተቀር is no more survivor በቃ ሞቷል። የ360 መፍረስ ማጨብጨብ ነው ያለባችሁ። ብዙ ክራይም ፈጽመዋል። ብዙ የአማራ ትግል ገለዋል። ማጨብጨብ ነው ያለባችሁ። ኢትዮ 360 ስናፈርስላችሁ እናንተ ማጨብጨብ ነበረባችሁ በደንብ ማጨብጨብ ነበረባችሁ። ለምን ጃኪማን ሆነ ይሄ ነው በቃ ጀመረ። ኦኬ ሪከርድ that's okay. He can record. Even he want to stay on the light, that's okay too. That's okay too. He wants to stay on the light, that's okay too. Because just thank you. This is the law of America. Thanks, yeah, bless America. You know, this is the second. Yeah. Thanks, America. You know, this is the law. I would like people to separate. Yeah, thank you. Yes, we are separate. You know, just like that. Thank you. But if you like, no more fight. ተመስገን ይውላችሁ። ነገ በህግ ደግሞ እናንተ ስትመጡ በሙሉ ነው የምናስረክባችሁ። ይሄ አሁንማ ውስጥ ነን ያለ ነው። አሁን ደብድባ እንዳስወጣ ይሁን ከኑ አረደው ሀብታሙ አሁን ተረከበ። ተመስገን ቆመን ነው ያለው። አሁን ቁጭ እንግዲህ ብዙዎቻችሁ አይታችሁት ሊሆን ይችላል። ነገር ግን በጣም አስቂኝና እንደው የሚገርም ጉዳይ ስለሆነ ለታሪክ ይቀመጥ በሚለው እንግዲህ እየሰራሁት ያለሁት ማለት ነው። እንደተመለከታችሁት እንግዲህ እዛው ኦፊሳቸው ውስጥ እንግዲህ አንድ ስቱዲዮ ማለት ቀላል አይደለም፣ በጣም ሰፊ ነው። ብዙ ንብረቶች አሉ። ቀላል የማይባል ወጪ የሚያወጡ ትልልቅ የሚዲያ እቃዎች አሉ ማለት ነው። ስለዚህ ማንም ሰው እንዳይነካው እንግዲህ ያው ከፍርድ በኋላ ሊከፋፈሉት የዛን ያህል እንግዲህ ወርደዋል ማለት ነውና በጣም አሳዛኝ ነገር ነው። እንዲህ ቀላል አይሆንም። በተለይ በአሜሪካን እንደዚህ አይነት አካባቢ ላይ አንድ ትልቅ ተቋምን ወይም ስራን እንደዚህ አቋርጦ ወደ ሌላ መሄድ እንግዲህ እንዴት ከባድ እንደሚሆን ሁላችንም የምናውቀው ነገር ነውና ያው ተበታትነው መስራታቸው አይቀርም። ነገር ግን እቺን የታፈነባቸውን ነገር እስኪለቀቅላቸው ያስቸግራቸዋል። በጣም ነው የሚገርመው። እና እስቲ ሀብታሙ ግን ያው ብቅ ብሏል። ብቅ ብሎ ደግሞ ምን እንዳለ እስቲ ደግሞ ላሰማችሁ። በደንብ ግልጽ ለማድረግ ወደ ዝርዝር ማብራሪያ ለመግባት አልችልም። ምክንያቱ ደግሞ ከህግ አንጻር በህግ የተያዙ ጉዳዮች ላይ እኔ ማብራሪያ መስጠት የለብኝም። በተፈቀደና በተወሰነ ጊዜ የሚመለከታቸው አካላት የሚሰጡት ማብራሪያ እንደተጠበቀ ሆኖ
እኔ ወደ ርዕሰ ጉዳይ ነው የማተኩረው። ነገር ግን ስቱዲዮ አገልግሎት እንዳይሰጥ የተደረገ በመሆኑ በስቱዲዮ የተፈጸመው አገልግሎት እንዳይሰጥ ወይም ከአገልግሎት ውጭ እንዲሆን የተሰራውን ስራ በተመለከተ ፖሊስ ማን መቼ በምን ሰዓት የሚለውን መዝግቦ ጉዳዩን እያጣራ ስለሆነ እና ከዚያም በኋላ ተቋሙም እንደ ተቋም የሚሄድበትን መንገድ ተከትሎ በህግ ይሄድ ያለበትን ርቀት ይሄዳል የሚል ውሳኔ ስላለ በእኔ በኩል ወደዛ ዝርዝር ጉዳይ አልገባም። ነገር ግን ምናልባት ከድምፅ እንዳልኳችሁ ከምስል ጥራት ከድምፅ ጥራት ጋር ችግሮች ካሉ የገባ ነው ይህንን ፕሮግራም ለማቅረብ እንደምንም ሊትራሊ ከፊት ለፊቴ የቆመው ስልክ ነው። በጣም ፕሮፌሽናል ወይ በትልቅ ስቱዲዮ ውስጥ የምንሰራ ሰዎች የነበር ነው። እንደምታውቁት ስቱዲዮ ስራውን እንዳይሰራ መደረጉ ምክንያት ደግሞ የኢትዮ 360 ፕሮግራም ለጊዜው በስልክ የተላለፈ ነው። ግን ያለ ጥርጥር እነዚህ ሁኔታዎች እንሻገራለን። እንደሰማችሁት ነው እንግዲህ ያው ምንም ማድረግ አይችሉም። እንግዲህ ፍርድ እስኪፈርድ ድረስ ንብረታቸው ተይዟል ማለት ነው። ስለዚህ እስኪከፋፈሉ ምናምን በጣም ብዙ የሚፈጅ ይመስላል ጊዜ። ነገር ግን በስልክ ምን ያደርጋል ያንን መስለ እንግዲህ ትልቅ ድርጅት በስልክ ሊከታተል ነው ማለት ነው። አቅምም ላይኖረው ይችላል ብሎ ስለፈራ ብዙ ነገሮች እየተናገረበት ነው የሚገኘው ማለት ነው። እና በጣም ብዙ አይነት ቀልዶች ጨዋታዎች ሙሉ እየተደረጉ ነው። ግን መቼስ ምን ይደረግ አንድ የሆነ ተቋም እንደዚህ በቀላሉ ሲፈርስ በጣም የሚገርም ነው በጥቅም ምክንያት ማለት ነው። የራሳችሁን አስተያየት ስጡበት። ከዚህ በፊት እሱ ራሱ ያደረገውን አንዳንድ ነገሮችና አሁን ደግሞ ወደ ክርስትናው አይነት ነገር ውስጥ በመግባቱ ሰዎች ሌላ አይነት ቀልድ ይዘውበታል ማለት ነው። እስቲ ትንሽ እሱን ደግሞ እንስማ። ክርስቶስን በጨለማ ሊይዙት በመጡ ጊዜ ከሐዋርያቱ መካከል አንዱ ሰይፉን ከሰገባው አወጣና ክርስቶስን ሊይዙት ከመጡት መካከል አንዱን በሰይፍ ጆሮውን ቆረጠው ይላል። እንዲህ አለ ክርስቶስ፣ ሰይፍን ወደ ሰገባ መልስ፣ በሰይፍ የሚመጣ በሰይፍ ይሞታል አለው ይላል። መልስ የክርስቶስ ትእዛዝ ነው። መልስ አትምታ፣ አትተኩስ ማለት ለዘፋኝ ብቻ ነው የተፈቀደ? ማክሰኞ ምክረ ሐሳብ ተጀመረ። ሮብ ኮንክሉዥን ላይ ተደረሰ። ሐሙስ ይሁዳ ስምምነት ፈጽሞ ለሽያጭ ተዘጋጀ። ሐሙስ ማታ ይሁዳ ምንም እንዳልተፈጠረ አድርጎ እራት ሊበላ ከጌታ ጋር ተቀመጠ። ሐሙስ ለዓርብ አጥቢያ ወንበዴዎች ዱላቸውን ከተፏቸውን ምናምናቸውን ይዘው መጡ። ከክርስቶስ ጋር 12 ሐዋርያት ነበሩ አይደለም? በዘላቂነት ከአምስት ገበያ ህዝብ በላይ ደግሞ ምን ያደርግ ነበረ? ከእጁ ይበላሉ፣ ይፈወሳሉ፣ የታመሙት ድንቅ ነገርን ይሰማሉ፣ በየዕለቱ ይከተሉታል። 2 ዓሣ 3 ቂጣ በርክቶ 12 መሶብ እንዲሆን ያደርጋል። እጅግ ይደነቁ ነበር። ሐሙስ ለዓርብ መከራ ጽንተው ሲወስዱት፣ ሲጎትቱት፣ ሲጥሉት እሁድ እንዴት እንደሚያሸንፋቸው ያውቃል። ዓርብ በዛው ሰዓት እየተሸነፉ ነበርና የሚያደርጉትን አያውቁምና ይቅር በላቸው ይል ነበር። ፍጹም በተረጋጋ ስሜት በአንድ ቃል ብቻ ድምጥማጣቸው ሊያጠፋቸው እየቻለ ሰማይና ምድርን መቀያየር እየቻለ በሸላቾቹ ፊት ዝም እንደሚል በግ ዝም አለ። ሀብታሙ አያሌው ራሱን በኢየሱስ መስሎ ነው ይሄን እያለ ያለው። ምን አይነት ክትባት ነው ያመለጠ ግን አንተ? ምን ነው የሚያም ማለት ራሱን ኢየሱስ አርጎ ነው የሚያወራው። ራሱን እንደ ኢየሱስ አርጎ ሌሎቹ እንደ ይሁዳ እንደሸጡት ምናምን አርጎ ነው የሚያወራው። ወጋው ምንድነው ይሄ? ምን አይነት ድፍረት ነው ማለት? እንዴት ነው መስታወት ይዋሽ ማለት? ለራስ ያለ ቦታ ለራስ ያለ ግምት ምን አይነት ነው? ሄዳለሁ ወደ ስራ ሲሄድ ደግሞ 3 ሰዓት ቢበዛ 3 ሰዓት ከ20 እንደዚህ ከሩብ ላይ ወደ ስራ መስክ ሲሰማራ ወደ መኖሪያ መስክ ደግሞ ሲሰማራ አይ በግድ ኡበር ንዳ ካላችሁ ለጊዜው ኡበር መንዳት ክብር ያለው ስራ ነው። በደንብ ነው የምሰራው። ባይዘው ኤኒ ታይም እሰራለሁ። ነገር እንግዲህ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር እንዳያችሁት የነ ሀብታሙ አያሌውና የነ ሽመልስ
ጆሮ ጉዳይ የነ ኢትዮ 360 ታሪካቸው በጣም ነው የሚያሳፍረው። እኔ በእንደዚህ አይነት ሁኔታ ውስጥ እነዚህን ሰዎች ስላየው በቃ የመጨረሻ ነው ያዘንኩት። አንድ አገር የሚመራን ጠቅላይ ሚኒስተር እንደቀላል አንድ ማይክና አንድ ካሜራ ይዘው ሲያብጠለጥሉ ላያቸው ሰው በፍጹም በህይወታቸው ስህተት የማይሰሩ መቻቻል የማያቅታቸው እንኳን ከኢትዮጵያ ሙሉ ህዝብ 130 ሚሊዮን ህዝብ ጋር ቀርቶ ከአንድ ሰው ጋር 2-3 ሆኖ ኢትዮ 360 ውስጥ ካሉ አባላቶች ጋር መግባባት አቅቷቸው የአምባገነንነትና የበላይነት ፍላጎታቸውን ሲያሳዩ ማየት በጣም ነው የሚያሳፍረው። በእንደናንተ አይነቱ ዝቃጫም አንድ ላፕቶፕና አንድ ኮምፒውተር ለመከፋፈል ካሜራ ይዛችሁ ወጣችሁ ወራዶች ጠቅላይ ሚኒስተሩን ቁጭላችሁ 130 ሚሊዮን ህዝብ የሚመራ ስንት ተንኮለኛ፣ ስንት ሴረኛ፣ ስንት ምቀኛን የሚያስተዳድር ጠቅላይ ሚኒስተር ለማዋረድ የምትሄዱበት ርቀት በጣም ነበር የሚያሳዝነው። እናንተን አምኖ የሚከተለው ሰው ነው የሚያሳዝነኝ። አሁን ይሄን ሁሉ ሴረኛ፣ ይሄን ሁሉ አድመኛ፣ ይሄን ሁሉ ጦረኛ ጠቅላይ ሚኒስተሩ እና ካቢኔያቸው እነዚህን ሁሉ ችለው አገር እየመሩ ነው። እናንተ 6-7 አትሆኑም ቢሮ ውስጥ ያላችሁ ሰዎች በዚህ ደረጃ ፖሊስ መጥቶ ካሜራ ተደቅኖ እናንተ ለምን መግባባት አቃታችሁ? አንተ ለምን አምባገነን ሆንክ? ሀብታሙ ለምን አምባገነን ሆንክ እያሉ ይከሱዋል። በጣም ነው የሚያሳፍረው። እነ ልዩ እንዴት ብዬ እንደምናገር ቃላት ነው ያጠረኝ። በዚህ ሁኔታ ውስጥ ያላችሁ ሰዎች ራሳችሁ ልትማሩ ይገባል፣ ልትጸጸቱ ይገባል። እነዚህ ሰዎች ኢንተረስታቸው ምንድነው? እነዚህ ሰዎች ለ6 ቢሮ ውስጥ ሳይግባቡ 130 ሚሊዮን ህዝብ የሚመራ መንግስት እንዴት እያንዳንዱን ህዝብ ሊያግባባ ይችላል? በእያንዳንዱ ኤሊት ውስጥ ያለውን እድፍ እንዴት ሊያወጣ ይችላል? በእያንዳንዱ ፖለቲከኛ ሴራ ውስጥ ያለውን በገንዘብ የተጨቆነውን በገንዘብ የተደገፈውን በልግፋ በሚለው ህብረተሰብ መሃል ላይ የሚገኘውን ህዝብ እንዴት ሊያስተዳድረው ይችላል? በጣም ነው የሚያሳፍረው። ይሄንን ኮሜዲ በሉት። ይሄ ኮሜዲ ሜላት ባክሽ በማርያም ደቂቃ ጨምርልኝ ያሉት እዛ አላችሁ። የማርቆስና የሜላት ድራማ በፌጡም ያለችዋ እንደዛ ነው የሚመስለው ጨዋታቸው ማለት ነው። እኔ መጀመሪያም ነግሬያቸዋለሁ። ቢፎር 2 or 3 years ከ2-3 ዓመት በፊት ቪዲዮ ሰራ በረም ባሰርግጬ ነግሬያቸዋለሁ። ትግል የሚባል ነገር የለም። የግል ሀብት ማካበቻ፣ የሚፈልጉትን ወገን መጉጃ፣ ለወገን ቆማለሁ በሚል ፕሮፓጋንዳ ገንዘብ መዝረፍ ነው። ሌላ ምንም ታርጌት የላቸውም። አሁን እንግዲህ እንደሰማችሁት ነው። ብዙ አይነት መለያየት ነገር ስለመጣ በጣም ብዙ ሰዎች የተለያየ አይነት አስተያየት እየሰጡበት ይገኛል ማለት ነው። ብዙ ማቅረብ ይቻላል። ነገር ግን መቼም አትሊስት ምን አለ የሚለውን ነገር ለማሳየት ብዬ ነው እንግዲህ ትንሽ ቀርብ ያደርኩላችሁችን ማለት ነው። ወደፊት ገና ብዙ የሚወጣ ነገር እንዳለና እንግዲህ የነሱም ታሪክ እንግዲህ ሰፍቶ እንደሚታይ ሁሉም ሰው ያወራው ይገኛል። የተለየ ነገር ደግሞ ካለ ወደፊት አቀርብላችኋለሁ ማለት ነው። ለዛሬ ግን እቺ ትበቃናለች ብዬ አስባለሁ። ኮሜንታችሁን ጻፉ። ከወደዳችኋት የተለመደችዋን ላይክ አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ቤትን ጎብኘት አድርጉላለሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ ድረስ ልሰናበታችሁ። እንደተለመደው አንዲት ነገር ጠብ ላድርግ በዚህ ሰዓት። ያው ምን ይመስላል ሌሎችም ህይወትም ምን ይመስላል የሚል ነገር አንድ የሆኑ ሰው የሚናገሩት አለ። እሱን አዳምጠን እንለያያለን ማለት ነው። መልካም ጊዜ ይሁንላችሁ። በሚቀጥለው እስከምንገናኝ ደህና ሁኑ በኔ በኩል። ለምንድነው ሀብት ዓለማዊን ቁስ ያላጋበዝከው? ይሄ ጭንቅላታችን የዓለም ክፉ ነገሮች ሁሉ መጠቅጠቂያ መጠራቀሚያ ጎተራ ሆነ። ልጅን ማየት አትችልም። አንተ ነው ልጅ ሆነሃል። ራስህ ከልጅ አንሳ አካል ነው የገዘፈው እንጂ ውስጣችን ከስሯል። ከልጁ የምትሻለው ሰውነት ትልቅ ስለሆነ ብቻ ነው። ልጆቹ ካንተ እኩል መረጃ አላቸው። ጭንቅላታችን ሸክም አይወድም። የዚህን የዓለም ግሳንግስ ሲሸከም ይዝላል፣ ይደክመዋል። ጭንቅላት ምንድነው የሚወደው መሰለ? ማረፍ፣ ማራገፍ። ታላቁ ፈላስፋ ሶቅራጥስ ምን ይላል? ለምንድነው ይሄን ሁሉ ዕውቀት እያለ ሀብት ዓለማዊን ቁስ ያላጋበዝከው ሲባል እሱን ሁሉ ተሸክሜ እንዴት ነው ማስበው?